ሰው ነው ብሎ መድህ ነቢይ ኢብራሂምን አላህ እያመሰገናቸው ነው። ያ ኢብራሂም አሪድ አን ሃዛ ኢብራሂም ወይ ከዚህ ተግባርህ በል ተከልከል፣ ተቆጠብ፣ ይህን ክርክር አቁም አላቸው። ኢነሁ ቀድ ጃአ አምሩ ረቢክ የጌታ ትእዛዝ በእርግጥ እኮ ነገሩ መጥቷል። ነፈደ ፊሂም ልቀዳ የአላህ ውሳኔ ጸድቋል። ወሐቀት ዓለይሂም ልከሊመቱ ቢልሐላል ወሑሉል ልበእስ ቅጣቱ በእነሱ ላይ እንደሚረጋገጥ ይሄ ያለቀለት ጉዳይ ነው። ስለዚህ ክርክርህን አቁም ተባሉ። እሳቸውም አቆሙ። ወኢነሁ እነሱ የሉጥ ህዝቦች አቲሂም መጫቸው ነው አዳቡን ገይሩ መርዱድ የማይመለስ የሆነ አዳቡን ላ ዩረዱ አን ልቀውም ዛሊሚን አን ልቀውም ሙጅሪሚን ከእነዚህ አመፀኛ ከሆኑ ሰዎች የማይመለስ ቅጣት ነው የመጣው። ማንም አይመለሰው አደብ አድርግ ተባሉ። ከዛ ይሄንን ከተባባሉ በኋላ ጉዳዩን ጨረሱ። ሸኟቸው። ወደ ሉጥ ሀገር ሄዱ ማለት ነው። መላኢኮች ሉጥ ዘንዳ ሄዱ። ሉጥ ጋር ሊገናኙ ወለማ ጃአት ሩሱሉና ሉጠን መልእክተኞቻችን ሉጥ ዘንዳ በመጡ ጊዜ አላማ ዩኽቢሩ ተባረከ ወተዓላ አን ቁዱሚ ሩሱሊሂ ሚነል መላኢከቲ ባዕደማ አዕለሙ ኢብራሂመ ቢሃላኪሂም ለኢብራሂም እንደሚጠፉ ከተናገሩ በኋላ ኢብራሂምን ካሳወቁ በኋላ ከኢብራሂም ተለያይተው ወደ ሉጥ ወዳሉበት ከተማ ሊገቡ ነው። ወደ ሰዱም የምትባል ከተማ ነው የሚኖሩት። ከዛ በኋላ ሄዱ። ሉጥን አገኟቸው። የት አገኟቸው? ቂለ ፊ አርዲን ለሁ ወደ ቦታ ላይ አዝመራ ቦታ ላይ ስራቸውን ሲሰሩ ሉጥን አገኟቸው። ወቂለ ፊ መንዚሊሂ ቤታቸው ነው ያገኟቸው። ወይም ቀጥታ ቤታቸው ሄዱ። መላኢኮች ስለሆኑ አላህ አሳወቋቸው። ቤታቸው ሄዱና ሰላምታ አሏቸው። አቀባበል አደረጉላቸው። ሉጥ ዓለይሂ ሰላም ሲያዩአቸው በጣም ያምራሉ። ወረዱ አላ ሉጥን ወሁም ፊ አጅመሊ ሱረቲን ተኩኑ በጣም በሚያምር ቅርጽ ነው የመጡት መላኢኮች። አላ ሀያቲ ሹባኒን ሒሳን ልውጁህ እብትላእ ሚነላህ ከአላህ ስብሓነ ወተዓላ ለፈተና በሚያማምሩ ወጣቶች ቅርጽ ሆነው እነዚህ ልጆች የመጡት። ያ ነገር እንግዲህ ያስጨነቃቸው። ፈሰአሁ ሸእኑሁም የእነሱ ጉዳይ ሉጥን አስከፋቸው። ወዳቀት ነፍሱ ቢሰበቢህ ውስጣቸው ተጨናነቀ። ምን አሉ? እኔ እነዚህ ሰዎች አላስጠጋም ብል እንግዲዎችን በቃ ማስጠጋት አልችልም ተመለሱ ብላቸው እነዛ ክፉ ሰዎች ላይ ነው የሚወድቁት። እኔ ደግሞ አላስጠጋቸው እነዛን ሰዎች መከላከል አልችልም። ሁለቱም አስጨናቂ ሆነባቸው። ወዳቀ ቢሂም ዘርአን ልባቸው በእነሱ ምክንያት የጠበበ ሆነ፣ ተጨናነቀ። ወቃለ አሉ ሉጥ ሃዛ የውሙን ዐሲብ የውሙን ሸዲድ በጣም አስቸጋሪ በጣም ፈታኝ የሆነ ቀን ነው የዛሬው ቀን ብለው ተናገሩ። ወዛሊከ አነሁ ዓሊመ አነሁ ሰዩዳፊዑ ዐንሁም ወየሹቁ ዐለይሂ ዛሊከ ሰዎቹ እንደሚመጡ አውቀዋል። እሳቸው ደግሞ የሚችሉትን ያክል መከላከል ይሞክራሉ። በጣም ፈታኝ የሆነ ቀን መሆኑን ስለገባቸው ሃዛ የውሙን ዐሲብ አሉ። እንዳሉትም ምንም ሳይቆዩ ወዲያው ሰዎች ተጠራርተው በፍጥነት እየተሯሯጡ ሊመጡ ወጃአሁ ቀውሙሁ ዩህረዑነ ኢለይህ አዩስሪዑነ ኢለይህ በፍጥነት እየተጣደፉ መጡ ወገኖቻቸው ህዝቦች። ወሚን ቀብሉ ከዚህ በፊት ካኑ ያዕመሉነ ሰይአት ጸያፍን ተግባር የሚሰሩ ሰዎች ነበሩ። ለም የዘል ሚን ሰጅየቲሂም ለም የዘል ሀዛ ሚን ሰጅየቲሂም ይህን አላህ ስብሓነሁ ወተዓላ የጠቆመው ለምንድን ነው? ሰዎቹ ባህሪያቸው የሆነው ክፋት ነው። በቃ እንዲህ አይነት ነገር እንግዲህ ካገኙ አይለቁ። ሀታ ኡኺዙ ወሁም አላ ዛሊከ ልሓል ከዚህ ተግባራቸውም ደግሞ ተውበት ሳያደርጉ ሳይመለሱ በዛ ሁኔታ ላይ ነው እስከ መጨረሻ የሄዱት ማለት ነው። አሁንም በትግል መጨረሻ ላይ ያው እርምጃ ተወሰደባቸው እንጂ አንመለስም ብለዋል። ቃለ ያ ቆውሚ ወገኖቼ ሆይ ሃኡላኢ በናቲ ሁነ አጥሃሩ ለኩም እነኚህ እኮ የኔ ሴት ልጆቼ ናቸው፣ ለእናንተ ሐላሎች ናቸው። አርሸደሁ ኢለኒሳ ወደ ሴቶች ጥቆማ አረጉላቸው። ወደ ሴቶችን ኒካህ አድርጋችሁ ሀጃችሁን ፈጽሙ። አመራሁማ እየተዘወጁ ኒሳ ወለም ያዕሪድ ዐለይሂም ሲፋሃን ሴቶች እነዚህ ለእናንተ አጥሃር ናቸው ማለት ብላችሁ ዚና ስሩ ማለታቸው አይደለም። እዚህ ጋር ኒካህ እያደረጋችሁ ሀጃችሁን ማውጣት ትችላላችሁ። ሴቶች ናቸው ለእናንተ የተፈቀዱት፣ ወንዶች እባካችሁ ተው ብለው እየመከሯቸው ነው። ፈተቁላህ ወላ ተኽዙኒ ፊ ضይፊ አላህን ፍሩ፣ የምላችሁን ነገር ተቀበሉ። በእንግዶችም ደግሞ እኔን አታዋርዱኝ፣ አታሳፍሩኝ። እኔን ሰው ብለው እነሱ መጥተው ተጠግተው እንደ አይነት መከራ
ባካችሁ ተመለሱልኝ ብለው ለመኗቸው። አለይሰ ሚንኩም ረጁሉን ረሺድ ከእናንተ ውስጥ ቅን የሆነ ምክርን የሚቀበል ሰው ነው የለም አሏቸው። ቃሉ ሰዎች አሉ ለቀድ ዓሊምተ ማ ለና ፊ በናቲከ ሚን ሐቅን አሉ አንተ በእርግጥ ታውቃለህ በሴት ልጆች ላይ እኛ ምንም አይነት ፍላጎት ምንም ስሜት የላቸው ማዕኩሱል ፊጥራ ሆነዋል። ተፈጥሯቸው በቃ ተገልብጧል። ወንድ ልጅ ለምሳሌ ሴት ልጅን ሳይ ስሜት ይኖረዋል፣ ፍላጎት ይኖረዋል። እነሱ ደግሞ ሴቶች ምንም አይመስሏቸውም። ወንዶች ካዩ ግን ይገበገባሉ ማለት ነው። ማ ለና ፊ በናቲከ ሚን ሐቅ ኢነከ ለተዕለሙ አነ ኒሳአና ለአዕረበ ለና ፊሂነ ወላ ነሽተሂሂነ ወኢነከ ለተዕለሙ ማ ኑሪድ እኛ የምንፈልገውን ታውቃለህ። እኛ የምንፈልገው ያው ወንዶችን እንጂ ሴቶችን አንፈልግም። ስለዚህ እባክህ አትከራከረን አሏቸው። በዚህ ጊዜ ነው እንግዲህ በጣም ጭንቀቱ የጨመረባቸው ሉጥ መከላከልም ስላልቻሉ ቃለ ለው አነ ሊ ቢኩም ቁወተን በእናንተ ለእኔ ኃይል ቢኖረኝ ለው ሰበተ አነ ሊ ቢኩም ቁወተን ጉልበት ቢኖረኝና እናንተን መመከት ብችል መከላከል ብችል አው አዊ ወይም የምጠጋ ብሆን ኢላ ሩክኒን ሸዲድ ጠንካራ ወደሆነ ወገን መጠጋት ብችል ይሄን አደርግ ነበር፣ በእናንተ ላይ እርምጃ ወስድ ነበረ። ለኩንቱ ነከልቱ ቢኩም ወፈዐልቱ ቢኩም አልአፋዒለ ቢነፍሲ ወዐሺረቲ በእናንተ ላይ የምሰራውን ሰራ ነበር፣ እርምጃ ወስድ ነበር እንደ እናንተ ስራ ብለው ተናገሩ። የቁሉ ነቢዩ ዓለይሂ ሰላቱ ወሰላም ይህንን የሉጥን ሁኔታ ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ ምን አሉ? የርሐሙ ላሁ ሉጠን አሉ። ሉጥን አላህ ይዘንለት ወንድሜን ሉጥን አሉ። ለቀድ ካነ የእዊ ኢላ ሩክኒን ሸዲድ ጠንካራ ወደሆነ ወገን ይጠጋ ነበረ። ይህንን ስለተናገሩ ወገንም አስፈላጊ ነው። አንዳንድ ጊዜ ጥቃትን ለመከላከል ሰው ያስፈልጋል። ነቢዩም ዓለይሂ ሰላቱ ወሰላም መካ ላይ መኖር ባለመቻላቸው ምክንያት ወዴት ነው የሄዱት? ወደ መዲና ነው አይደል? ምን ፈልገው ሄዱ? የሚያገዛቸው ሰው ፈልገው ነው አንሷሮችን የሄዱት። ስለዚህ አጋዥ ስለሚፈልግ እሳቸው አጋዥ አጥተው ነው ይሄን የተናገሩት። በዚህ ጊዜ መላእክቶች فعند ذلك أخبرت الملائكة أنهم رسل الله إليهم የአላህ መልእክተኞች እንደሆኑ መላእክቶች እንደሆኑ ሊናገሩ በዚህ ጊዜ ቃሉ ያ ሉጡ ኢና ረሱሉ ረቢክ ሉጥ ሆይ እዛ ድረስ እንግዲህ አልነገሯቸውም ማለት ነው። ዝም ብለው ይመለከታሉ፣ ይታዘባሉ ሁኔታው። አንተ ሉጥ ሆይ እኛ እኮ የጌታ መልእክተኞች ነን፣ መላእክቶች እኮ ነው። አብሽር ለየሲሉ ኢለይከ ወደ አንተ ምንም መድረስ እኮ አይችሉም። አንተን ማጥቃት አይችሉም። አንተንም ይሁን እንግዶችህንም ይሁን ምንም ማድረግ አይችሉም። አብሽር አትጨነቃሏቸው፣ አትጨነቃሏቸው። እንግዲህ ሉጥ ጋር በዚህ መልኩ ይነጋገራሉ። ሰዎቹ ግን ያው ግብ ይዘዋል፣ አንመለስም ብለዋል። ፈአስሪ ቢአህሊከ ቢቅጥዕ ሚነ ሌይሊ ከሌይል በሆነ ክፍል ያንተን ቤተሰቦች ያዝና ተጓዝ፣ ይዘህ ሂድ በሌይል ከመንጋቱ በፊት በጨለማ ይዘህ ሂድ ብለው ፈቀዱላቸው። ወላ የልተፊት ሚንኩም አሐድ አንድም ሰው ደግሞ እንዳይዟዟር ኢላ ምርአተክ ሚስትህ ስትቀር ሀዛ እስቲስናኡን ሚን ቀውሊሂ ፈአስሪ ቢአህሊከ ሚስትህን ብቻ ትተህ ሌሎችን ይዘህ ተጓዝ ነው። ኢላ ምርአተክ ማለት ነው። ወይም ደግሞ ወላ የልተፊት ሚንኩም አሐዱን ኢላ ምርአተክ ኢላ ምርአቱክ ቢረፍዒ ወነስብ ተቀርቷል። ሚስትህ ስትቀር እሷ ከሆነ ትዟዟራለች፣ በዛ ጊዜ ትጠፋለች፣ ትመታለች ብለው ነገሯቸው መላእክቶች። ኢነሁ ሙሲቡሃ ማ አሳቡ ሰዎችን የሚያገኘው ነገር እሷንም ያገኛታል አሏቸው። ثم قربوا له هلاك قومه تبشيرا له ሉጥን ለማስደሰት በቅርብ ሰዓት እንደሚጠፉ ሊነግሯቸው ነው። ምን አሉ ሉጥ? لأنه قال له أهلكهم الساعة አሁን አጥፉልኝ እነዚህን ህዝቦች ብለው ጠየቋቸው። መላእክት መሆናቸውን ሲያውቁ ለማጥፋት እንደመጡ ሲያውቁ አህሊኩም الساعة አሁን እርምጃ ወሰዱባቸው። إن موعدهم الصبح أليس الصبح بقريب የነሱ ቀጠሯቸው ንጋት ላይ ነው። ንጋት ደግሞ እኮ ቅርብ ነው ሩቅ አይደለም አሏቸው። ይህ ሁሉ ሲሆን ወቀውሙ ሉጥን ወቁፉን አለል ባብ ይላል። ያ ህዝቡ የመጣው ህዝብ በር ላይ ቆሟል። መላእክቶችና ሉጥ ሲነጋገሩ ማለት አልገባቸውም። እዛ ድረስ አልመለሳሉ። ከዛ በኋላ ጅብሪል አለይሂ ሰላም ምን አደረገ?
فعند ذلك خرج عليهم جبريل عليه السلام ولهزبوج بك على فضرب وجوههم بجناحه إلى بكم فوق النجزي ፊታቸውን ሲመታቸው فطمس أعينهم ሁላቸውም አይናቸው ጠፋ በዛው አሉበት فرجعوا وهم لا يهتدون الطريق ያው እየተደናበሩ በድንጋጤ መመለስ ሞከሩ ግን አይናቸው ጠፍቷ ማየት አይችልም كما قال عز وجل ولقد راودوه عن ضيفه فطمسنا أعينهم ሉጥን ከእንግዶቹ ፈለጉት እንግዶች ላይ መጥፎ ተግባር ሊተገብሩ ፈልገው እኛ አይኖቻቸውን አበስና ተመቱ በመላእክት ፈذوቁ عذابي ونذر እንዳለው ማለት ነው ከዛ በኋላ ሉጥ እንግዲህ ይዘው ወጡ ለይሉ የሚመለከታቸው ንጋት ላይ አጠቃላይ ህዝቡ ሊጠፋ ነው የደረሱ فلما جاء امرنا የኛ ትእዛዝ በመጣ ጊዜ جعلنا عاليها سافلها ከላይ የነበረው ከታች የነበረው ከላይ አደረግና አላህ وكان ذلك عند طلوع الشمس ፀሐይ በሚወጣበት ጊዜ ነው ይሄ እርምጃው የተወሰደው እርምጃው ስራቸው ጋር ተመሳሳይ የሆነ ስራ ምንድነው የሰሩት እነሱ ማንም ሰው ሰርቶት የማያውቀው